ሄርሜላንም ሆነ ሩታም ይሁን እኔ አይመለከተኝም። ገባ? ሩታም ሚስቱ ናት፣ የልጁ እናት ናት ብዬ ነው የምከራከረው። ሄርሜላ ደግሞ ምንም አይደለችም። ሌላ ሴት ሊያገባ ይችላል፣ ምንም የፈለገውን ሊያደርግ ይችላል። ከሄርሜላ ጋር ግን እንዲሆን አልፈልግም። ለምን? በቃ ምክንያቱም ትክክለኛ ሴት ስላልሆነች፣ የመጣችበት መንገድ ትክክል ስላልሆነ ምን አርጋ መጣች? ትዳር ላይ ነው የተደረገው። አንድ ነገር ማለት ነው አንዳንዴ ማለት ማስተዋል የሚባል ነገር የለንም እንደኛ ማለት አይኖ ማለት የአብርሽና የሩታ ትዳር መፍረስ ምክንያት መጀመሪያ ምክንያት ከተባለ አቤል የሚባለው የአብርሽ ጓደኛ ነው። ገባችሁ? ምክንያቱም እዚህ ጋር የሆነ መወቀስ ያለበት አካል እያለ ሌላ ሰው ላይ ጣት መጠቆም ጥሩ አይደለም። እውነት ለመናገር ገባችሁ? ማለት ሁላችሁም ያያችሁት ነገር ነው። ሰው መጠቆም ያለበት አቤል የሚባለው ልጅ ላይ ነው፣ የአብርሽ ጓደኛ። ሲቀጥል ደግሞ ማለት ነው የሆነ አላለ አቤላ ሲናገር የሰማሁት ነገር አለ። አሁን ሄርሜላ ፍቅረኛ አላት እና ቪዲዮ አለ፣ ቪዲዮ ላሳይክ ምናምን ብሎ ይሄ እዚህ ቪዲዮ ላይ ያያችሁት ልጅ እንትን ሲል ማለት ነው እኔ በደንብ አጥንቼ ሄርሜላ ፍቅረኛ እንደሌላት በደንብ አጥንቼ ነው ከአብርሽ ጋር ያስተዋወቅኩት። አብርሽ ማን ነው? አቤል አንተ አብርሽና ሄርሜላ ለማስተዋወቅ ሄርሜላ ፍቅረኛ ቢኖራት ባይኖራት ለስራ እስከሆነ ያገናኘው ለጓደኛ ማቾች እንዲሆኑ ከፈለክ ለሽ ያኔ ማለት ፍቅረኛ ቢኖራት የግል ህይወቷ ነው፣ አንተን አይመለከትም፣ አብርሃምም አይመለከተውም ነበር። የነ ሩታና የአብርሽ ትዳር መፍረሱ ምክንያት አንድም ማለት ነው አቤል የሚባለው ልጅ ነው። ምንም ነገር እንትን አያስፈልግም፣ እውነት ለመናገር ማለት ነው። ገባችሁ? ማለት አንዳንዴ አብርሃም እኔ ሲመስለኝ አብርሃም በጣም የዋህ ስለሆነ ምንም ጓደኛዬ ነው ብሎ ስለሚያስብ ያው በጓደኛው ምክንያት ነው ያኔ ትዳሩን እያጣ ያለው ማለት ነው። መጀመሪያ ያው ኦሬዲ ሩታና የአብርሽ ትዳር ፈርሷል ያጣ። ገባችሁ? እውነትም ደግሞ የአብርሽ እህት እንዳለችው ያቺ ማለት ሄርሜላ የእውነትም የአብርሽ ጓደኛ ከሆነች ወይ ደግሞ የአብርሽ ጓደኛ ኖርማል ጓደኛ ከነበረች ትዳር ሳይፈርስ በፊት ነው የምላችሁ፣ ፍርማ ሳይቀደድ በፊት እውነት እንደዛ ከሆነች ለትዳሩ መፍረስ ተጠያቂ አይደለችም። ገባችሁ? ከሩታ ትዳር ከፈረሰ በኋላ ከሆነ ሄርሜላ ከአብርሃም ጋራ የሆነችው ማለት ነው። ግን ሄርሜላ አስቀድማ የአብርሃም ፍቅረኛ እኔ ብዙም አልከታተለም እውነት ለመናገር ከሆነች ግን ሄርሜላ ችግር አለ ማለት ነው ጋይስ። እና እሱ ቪዲዮ ወደ ኋላ መለስ ብዬ ማየት ይጠበቅብኛል። ገባችሁ? ከባድ ነው እውነት ለመናገር። አሁን ሄርሜላም ይኸው በጥፉ ነው ዋጋ እየከፈለች ያላችሁ። ምክንያቱም የሆነ ሰው ለሆነ ይዛ ጋር ልጅና እናት ልጅ ሚስት ምናምን እያለው ትቶ የመጣ ሰው ወደ አንቺ ሲመጣ አንቺ ላይም ያንን ነገር እንደሚደግም እርግጠኛ መሆን አለብሽ። ገባሽ? ዛሬ አብርሃም የዋህ ስለሆነ ምናምን ትዳርን የሚያክል ክቡር ነገር ላንቺ ብሎ ወር ደግሞ አንቺ መልኩ ምናምን እንዳለሽ ምናምን እንትን ብሎት ወደ አንቺ ከመጣ ይኸው አሁን አንቺም እያለቀስሽ ነው። እኔ ሩታ ማትመቸኝ የሆነ ምክንያት አለ፣ በቃ ማትመቸኝ ባፓርት አለ። ገባችሁ? የሆነ ከኔ ውጪ ሰው የለም የምትለው ነገር አይመቸኝም። አብርሃም ግን በጣም ነው የምወደው፣ በጣም ነው የማከብረው ከነስተቱ እኔ ሄርሜላንም አብርሃምንም ከነስተቱ ነው የምወዳቸው። ሩታ ግን በጣም ብዙ ነገሮች እኔ በውስጥ እየደረሱኝ ያሉ ነገሮች አሉ። የሄርሜላም እየደረሰኝ ነው፣ ግን እርግጠኛ ሲሆን ሄርሜላንም ሀክ ብዬ ሳልቀርም ገባችሁ? እና አሁን ግን ሄርሜላ የሆነባት ያለው ነገር ደግሞ ያሳዝናል። አብርሃምም በጣም እየተጎዳ ነው ያለው፣ ከሁለቱም ሳይሆን ማለት ነው እየተጎዳ ነው ያለው። እዚህ ጋር በቃ ተጎጂ ሶስቱም ነው ባይዞይ ሩታም አብርሃምም ሄርሜላም ናቸው። ይበልጥ ደግሞ አሁን ማለት ሩታ ሲጀመር ያኔ እርግዝና በነበረችበት ጊዜ በጣም ብዙ ተጎድታ ሊሆን ይችላል፣ ምንም ጥያቄ የለውም ተጎድታለች። ግን
አሁን ደግሞ ሩታ ፊል አድርጋለች ኦሬዲ። እሱ አሁን በቃ እንዴት እየሆነች እያለችው ማለት የውሸት ሳጥኖ ምስቆ እንደምታዩት ታስመስላለች በቃ እንጂ ለአብርሃም ፍቅር የላትም ሩታ ኦሬዲ። ወን ለመናገር ፍቅር አላት እንኳን ከተባለ ለአብርሃም ሄርሜላ ናት። ለአብርሃም ፍቅር አላት ከተባለ አሁን ላይ እኔ ከማየው አንፃር ሄርሜላ ናት። ሩታ ፌክ ነገር ነው የምታሳየው ለአብርሃም ማለት ማንኛችሁም ታያላችሁ እንትን ትላላችሁ። አሁን ደግሞ እየደረሰኝ ያለ በጣም ከባድ ፋይል አለ ሩታና ዳኒ አብሮ ማለት ከባድ ነው። ትሰሙታላችሁ፣ ጠብቁ። እና ሩታ ለአብርሃም ፍቅር የሚባል ቅንጣት ያህል የለችም። እናንተ እውነት ሩታ ለአብርሃም ፍቅር አላት ብላችሁ የምታስቡ ሰዎች እውነት ታሳዝኑኛላችሁ። ፍቅር እንደዚህ አታዩም እንዴ? የውሸት ሳስቅስቅ ስታስመስል አይገባችሁም እንዴ? እውነት እኔ ለምሳሌ እኔ አሁን አብርሃምና ሩታ እኔ እኮ ሰርጋቸው ሄጄ በልቼ ምናምን እንትን ያልኩ ሰው ነኝ። ሩታና አብርሃም እንዲለያዩ ፈልጋለሁ እንዴ ስታስቡ እናንተ? ግን ሩታ አስመሳይ ናት። አብርሃምን አትፈልገውም፣ አትወደውም። ፌክ ነገር ነው የምታሳዩ። እኛ እንኳን ሚዲያ ላይ የምናየው ነገር በቃ ፌክ። እስቲ አሁን ሌላ ቪዲዮ አብረን እንይ። ይለያዩ ብትመጣ እሺ እንደፈለክ ማለት አልተለያዩም። አሁን አይደለም የሰማንያ የተቀደደ ዞሮ ማለት ነው። አሁን ኤርሜላ ያለችበት ሁኔታ በጣም ነው የሚያሳዝነው። እንደ ሴት እቺ ልጅ ልናስብላት ልንቆምላት ይገባል። እውነት ለመናገር አብርሃም ክብርህን አስጠብቅ። ምክንያቱም እዛ ጋር ኦሬዲ ሩታ ተጎድታ ፊል አድርጋለች። አሁን እሷ እየተጫወተችብህ እንደሆነ ማወቅ አለብህ። ገባ? እየተጫወተችብህ ፌክ የሆነ ነገር እያሳየች እንደሆነ እወቅ። እዚህ ጋር ደግሞ ሄርሜላ ለአንተ ፍቅር አላት። በቃ እሷን በስነ ስርዓት ይዘሃት በቃ ሁለት ሴትን ባትጎዳ ባይ ነኝ። አብርሃም እንደ ወንድሜ እያከበርኩ ነው ይሄንን ነገር የምልህ ማለት ነው። ምክንያቱም በኋላ አሁን እነሱ ያሉበትን ነገር አንተ ነክ እንደዚህ አይነት ህይወት ውስጥ መገባ አንተ አሁንን ለመናገር አብርሃም ወደ ሩታ ከተመለሰ ታዩታላችሁ ማለት ነው። ሩታ እንደምን ልበላችሁ እንደ ኳስ አብርሃምን ካልተጫወተችበት። አብርሃም እኔ ታሳዝነኛለህ እውነት ወደ ሩታ ህይወት ከተመለስክ። አሁን ደግሞ የደረሰን ያለ ፋይል በጣም ከባድ ነው። ከባለፈው የባሰ ማለት ነው አውቃለሁ። እኔ ጋይስ የሩታ ነገር ግን ምንድነው በጣም ይገርመኛል ጋይስ፣ በጣም ይገርመኛል። እውነት በጣም ትገርመኛለች። በቃ ፈጣሪ ወይ ትዕግስቱ ስጠኝ። ሳምንት እኮ አልሞላም። ከዛ ማን ነው የሚባለው ሰውዬው እንትን ከሆነ አሁን እንዴት ወደ ዳኒ ትመለሻለሽ? ሳምንት ባልሞላ ውስጥ እግዚኦ ታዩታላችሁ። እኔ ምንም ነገር ሳሊዝ አይደለም ማወራው። ሰዓት አጠገቡ ብንሆን እና ነገሮችን አስተካክለን እንደ በፊቱ ብንሆን ባይኔ አንቺም ሌላ ስትረስ ውስጥ አትግቢ፣ ጭንቀት ውስጥ። ይሄን እያየች ሄርሜላ ታዲያ እንዴት ስትረስ ውስጥ አትገባም? እንዴት አይምሮዋ ትክክል ሊያስብ ይችላል? ይሄን እያየች እቺ ልጅም እኮ ታሳዝናለች ጋይስ። እንደ ሰው እንዴ አብርሃም እኮ ሄርሜላን እወድሻለሁ እያላት ነው እንዴ። እኔ እኮ በውስጥ ብዙ ነገር ይደርሰኛል፣ ብዙ ነገር ሰምቻለሁ። እና ግን አብርሃም እውነት በቃ ክብርህን አስጠብቅ። አይሰርቱ ጋር ክብርህን አስጠብቅ ማለት አንተ አታውቅም። ሁሉም ሰው አብርሃም ላይ ነው የሚጮኸው። አብርሃም ምን ያርግ? አንድም ልጅ አለ፣ በልጁ እያስፈራራችሁ ምናምን ነው። ሩታ ደግሞ በጣም በቃ አበዛሽ፣ በጣም አበዛሽ። ምን አይነት አስመሳይ እንደሆንሽ በስማ አየ ነው እንግዲህ ዛሬ ምን እያደረግሽ እንዳለ ሁሉም ያውቁታል። አደባባይ ላይ ይወጣል። ጠብቁት ከተወሰነ ጊዜ በኋላ። እኔ እንዳንቺ ወራዳ ሴት አይቻላል። አንድ ሰው ሶሪ እንዴ ሰው እንዴት እንደእንስስት ይሆናል በአንዴ አብርሃምን። አረ በሽታም አለ። እህት እንዳለችው ያቺ ማለት ሄርሜላ የእውነትም የአብርሽ ጓደኛ ከሆነች ወይ ደግሞ የአብርሽ ጓደኛ
ኖርማል ጓደኛ ከነበረች ትዳር ሳይፈርስ በፊት ነው የምላችሁ፣ ፍርማ ሳይቀደድ በፊት እውነት እንደዛ ከሆነች